እኔ እንዳልኩክ ነው። እኔ የኛ ትውልድ መፍራት ካለበት መፍራት ያለበት እግዚአብሔርን ብቻ ነው እና እግዚአብሔር መፍራት የጀመረ ቀን ደህና መንግስት ይመጣል። ታዋቂው ኮሜዲያን ምናለ ያረጋል መታሰሩ ተሰማ። ጤና ይስጥልኝ የተከበራችሁ ያልሞታችሁና ያልታገታችሁ ኢትዮጵያውያን እንደምን ሰንብታችኋል? አስቂኝና ቁም ነገር አዘል በሆኑት የኮሜዲ ስራዎቹ የሚታወቀው ኮሜዲያን ምናለ ያረጋል ከሰሞኑ መታሰሩ ታውቋል። 7ኛው ሀገራዊ ምርጫ ልክ እንደ 6ኛው በሰላም ተጠናቀቀ። 8ኛው ምርጫ እስኪደርስ በዳሽሙላ የሚኖረው ህብረተሰብ በነቂስ ወጥቶ ይገለኛል፣ ይጠቅመኛል ያለውን ፓርቲ ሲመርጥ ውሏል። ምናለ የተለያዩ አዝናኝና ወቅታዊ ጉዳዮችን ለየት ባለ መልኩ በማቅረብ ብዙ አድናቂዎች ያሉት ሲሆን በተለይም የማህበረሰቡን ችግር በኮሜዲ መልኩ ሲያቀርብ ቆይቷል። ከአውቶቡስ ወንበር ይልቅ የፓርላማ ወንበር በቀላሉ ይገኛል ሲሉ ቆሞ መሄድ የሰለቻቸው የትራንስፖርት ተጠቃሚዎች ተናገሩ። አውቶቡስ ውስጥ ወንበር ብታገኝም ትልቅ ሰው ከመጣ ትነሳለህ፣ ፓርላማ ውስጥ ግን እንዳትነሳ ትልቅ ሰው የለም። ኮሜዲያን ምናለ ያረጋልን ለስር ያበቃው ምክንያትም የህዝቡን የዕለት ከዕለት ኑሮ የአስተዳደር ክፍተትና ፖለቲካዊ ውጥረቶችን በሳቅና በቁም ነገር እያዋዛ በማቅረብ የሚታወቅባቸው የትችትና የኮሜዲ ስራዎች ምክንያት እንደሆነ ተገልጿል። ሲኦል መግባታቸውን እርግጠኛ የሆኑ ግለሰቦች የግል ገነት መገንባት ጀመሩ። ምናለ በሚሰራቸው የኮሜዲ ስራዎች ወቅታዊና ፖለቲካዊ ጉዳዮችን በዜና አዋዝቶ በማቅረብ ብዙዎችን ሲያስቅና ሲያዝናና መቆየቱ አይዘነጋም። ሆኖም በአሁኑ ሰዓት ምክንያቱ ምን እንደሆነ በትክክል ባይታወቅም በእስር ላይ መሆኑ ተሰምቷል። ዓለም ላይ በሐሳቡ ምክንያት ያልታሰረና ያልሞተ የለም፣ መብት በልመና አይመጣም፣ ወጣቱ መፍራት ያለበት እግዚአብሔርን ብቻ ነው በሚለው ንግግሩ የሚታወቀው ታዋቂው ኮሜዲያን ምናለ ያረጋል ሐሳቡን እስከ ሞት ድረስ መግለጽ እንደማያቆም ተናግሮ ነበር። ሁሉም አሁን እንደ ግል የግል ጉዳያችን ነው። አሁን ደህና መንግስት እንዳይኖረን የሚያደርገው በግል መንፈሳዊ ህይወታችን የተመታ ምናምን ስለሆነ በዛ ምክንያት ያው ቀሽም መንግስቶች መተው እንደፈለጉ ይገርፈው ይሄዳሉ። በጥበብና በሳቅ ስልት የህብረተሰቡን ብሶትና ችግር ሲያንጸባርቅ የነበረው ታዋቂው ኮሜዲያን ምናለ ያረጋል መታሰሩም ብዙዎችን ያሳዘነ ጉዳይ ነው። ኮሜዲያን ምናለ ያረጋል በመድረክ ስራዎቹ የብዙሃኑን የኢትዮጵያ ህዝብ የዕለት ከዕለት ኑሮና ፈተና ማህበራዊ እውነታዎችን በቃላት ጨዋታ እያዋዛ ወደ ህዝቡ በማድረስ ይታወቃል። በአሁኑ ሰዓትም በጸጥታ አካላት ለጥያቄ ትፈልጋለህ በሚል ከተወሰደ በኋላ መታሰሩ ታውቋል። ይሄ ነገር ያናደኛል፣ ግን ምንም እንደማያመጡ ግን አውቃለሁ። ምንም እንደማያመጡ ስለ ያው ቢበዛ ያስራል፣ ቢበዛ ቢገል ነው። የተለየ ነገር የለውም። ያልታሰረና ያልሞተ የለም ዓለም ላይ። ምናለ በተለያዩ ሶሻል ሚዲያዎች በኩል ጥበብ በተሞላበት መልኩ ፖለቲካዊ ጉዳዮችን በቀልድ እያዋዛ ሲያቀርብ የአስተዳደር ክፍተቶችን በኮሜዲ ሲተችና ብልሹ አሰራሮችን በኮሜዲ ሲገመግም የቆየ በበርካታ ኢትዮጵያውያን ዘንድም ተወዳጅነትን ያገኘ በኮሜዲ ስራዎቹ ለህዝብ ድምጽ የሆነ ኮሜዲያን ነበር። ከዚህ በፊትም ወቸው ጉድ ፖድካስት ላይ ቀርቦ ባደረገው ቆይታም ጠያቂዎቹ የምትሰራቸው የኮሜዲ ስራዎች ከባድና ጠንከር ያሉ ናቸው፣ እኛ ሀገር ደግሞ አንተ በምትሰራው የኮሜዲ ስራ ልክ ነጻነት የለም፣ እታሰራለሁ ብለህ አትፈራም ወይ በማለት ላቀረቡለት ጥያቄ በሰጠው ምላሽም አዎ መስራት አላቆምም፣ እነሱ አሰራራቸውን እስካላቆሙ ድረስ እኔም መተቸቴን አላቆምም ብሎ ነበር። አክሎም ብዙ ሰዎች እና ጓደኞቼ የምሰራቸውን የኮሜዲ ስራዎች እያዩ አረ መንግስትን እየተቸህ ነው፣ ይህ ነገር እኛ ሀገር ከባድ ነው ይሉኛል በማለት ገልጾ ብልሹ አሰራሮች እስካልቆሙ ድረስ እኔም መስራቴን አላቆምም ብሎ ነበር። ቀጠል አድርጎም ሰው የራሱ ሐሳብ አለው፣ የሚያሳስር ሐሳብ አይደለም የምታነሳው ሐሳብ። ምናልባት ሊያሳስር የሚችለው የጥላቻ ንግግር ቢሆን ወይንም ደግሞ አንድን ግለሰብ ብቻ ለይቶ መሳደብና ማጥላላት ቢሆን ኖሮ ነው ሊያሳስር የሚችለው። እኔ የምሰራው ደግሞ አብዛኛው ህዝብ የሚያውቀውንና የሚስማማበትን ሐሳብ መርጬ ነው የምሰራው፣ ይህ ደግሞ የሚያስፈራ ነገር የለውም ብሎ ነበር። አክሎም የኛ ትውልድ መፍራት ካለበት እግዚአብሔርን ብቻ ነው፣ እግዚአብሔርን መፍራት የጀመረ ቀን ደህና መንግስት ይመጣል። እኔ ይህንን ነው ማምነው። የኛ የግል ጉዳያችን ነው ደህና መንግስት እንዳይኖረን ያደረገው፣ መንፈሳዊ ህይወታችንም የተመታ ስለሆነ ነው። በዛ ምክንያት ቀሽም መንግስቶች እየመጡ እንደፈለጉ ተረግጠውንና ቀልደውብን ይሄዳሉ። ይህ ነገር ደግሞ በጣም ያናድደኛል፣ ግን ምንም እንደማያመጡ አውቃለሁ። ቢበዛ ቢያስሩኝ ነው አሊያም ደግሞ ቢገሉኝ ነው፣ ከዛ የተለየ ነገር የለውም። ዓለም ላይ ደግሞ በሐሳቡ ምክንያት ያልታሰረና ያልሞተ የለም። ሐሳቤን እስከ መታሰርና እስከ መገደል መግለጽ አላቆምም። መታሰርና መገደል ደግሞ በእኔ ብቻ አልተጀመረም ብሎ ተናግሮ ነበር።